ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። እኔ የምለው በዛም በዚህም ፍቅር የቡና ቁርስ እስኪ የቡና ቁርስ ማን ነው ጋይስ? እዚህ ጋር እስኪ እንደው መልሶልኝ ከሩታ ከሄርሜላ ከፍቅር ማን ነው እንደ ቡና ቁርስ ሁሌ ወንድ ባገኘበት እንደፈለገ የሚዘገን ማን ነው? እስኪ ንገሩኝ። ሲጀመር ፍቅር አብረሽ የድሮ ፍቅረኛዋ ነው። ሲቀጥል ደግሞ እናንተ የቡና ቁርስ የሚለውን ትርጉም ካላወቃችሁ ሄዱና የሆነ ቦታ ተርጉማችሁ ነው። የቡና ቁርስ ማለት በጣም የምትጣፈጥ ቆንጆ የሆነች ምግብ ናት። ስለዚህ ፍቅርን እያነጻጸረ የቡና ቁርስ ሁሉም የሚፈልጋት ትንሽ የማትዳረስ ለሁሉም ሰው እና ትርጉም ካላወቃችሁ ወቁ። ስድብ መስሏችሁ ከሆነ ማለት ነው። የቡና ቁርስ ስድብ አይደለም። በጣም ጣፋጭ የሆነች ትንሽዬ ነገር ናት። ከገባችሁ ለሷ ጥሩ የሆነ ስም እያወጣችሁላት ነው እና እንደ ስድብ መስሏችሁ ደግሞ የእሷ አድናቂ ነን ባዮች የቡና ቁርስ በየኮሜንቱ ሲጀምር እኔ ሶስቱንም አልጠላም፣ ፍቅርንም ሩታንም ሄርሜላንም። ግን ደግሞ እዚህ ጋር የቡና ቁርስ መባል ያለበት ሌላ ሰው እንጂ ፍቅር አይደለችም። ስድብ ከሆነ ራሱ ማለት ነው። እንደፈለግሽ ያገኘ ወንድ ነው የሚዘግንሽ ላልሽው ሄርሜላ ካንቺ በላይ የሚዘገን የለም። በነገራችን ላይ ያውም ለምነሽ ነው አንቺ የምትዘገኙ። ፍቅር ደግሞ ተለምና ነው የምትዘገን። በቃ ይሄ ነው ልዩነቱ። ሲቀጥል ሄርሜላ ፍቅር እንድትሳድብ አትችልም። ሞራል ራሱ የላትም። ቢካውዝ እሷ ወንድ በጣም ለምና ምናምን አብራ የሆነች፣ ፍቅር ደግሞ ተለምና ምናምን በክብር። ስለዚህ ሁለታችሁ ኢትስ በጣም ዲፈረንስ ያላችሁ ሰዎች ናችሁ፣ ምንም የማትገናኙ ማለት ነው። ስለዚህ ፍቅርና ሄርሜላ በጭራሽ ልትገናኙ የማትችሉ የሁለት ዓለም ሰዎች ናችሁ። ሄርሜላ ራስሽን ችለሽ እንትን በይ ማለት ነው። ሩታ ያው የልጁ አባት እስከሆነ ድረስ ግዴታ ከሱ ጋር መለየት የማትችልበት ትልቅ ገመር ስላለ መለየት አትችልም። ሲጀመር ባሏ ነበረ። ሄርሜላ ነሽ የሰው ትዳር ውስጥ ገብተሽ የሰው ፍቅር ምናምን እየበታተንሽ ሰው ፍቅርን ለማሸማቀቅ እንደ ስድብ ቆጠራችሁት። ይሄ ነገር ስድብ እንዳልሆነ ልንገራችሁ ብዬ ነው፣ ስድብ መስሏችሁ ከሆነ ማለት ነው። ሲቀጥል ማንንም ሊሰድብ አይችልም። እነዛ ሶስቱ ሴቶች ሁሉም አንድ ናቸው። ሶስቱም ወንድ ጋር ነው ንክኪ ያላቸው። አብረን ይሁን እያሉ ነው። የሆነ አንድ ወንድ እንደ ጨረታ እየተጫረቱ ያሉ ሰዎች ናቸው። የሄርሜላ እኮ ፍቅረኛው ናት ምናምን ልትሉ ትችላላችሁ። ፍቅረኛው አይደለም፣ በግድ ነው የፍቅረኛው ያረገችው። በግድ ማለት ነው። እሱ ሳይፈልግ በግድ ፍቅረኛ ካልሆንክ ብላ ፍቅረኛዋ ያደረገች ሴት ናት። የሄርሜላ ፍቅረኛዋ አይደለም። ገባችሁ? በግድ ነው ፍቅረኛዋ የሆነው። የፍቅር ደግሞ ፈልጓት ምናምን ነበረ ፍቅረኛዋ የነበረው። ሩታንም እንዲሁ ፈልጓት የፍቅር ጥያቄ ብታቀርብለትም ቢያንስ የእሱ ፈቃደኛ ሆኖ ፍቅሯን የተቀበላ። ሁለቱ ፍቅርና ሄርሜላና ሩታ አብርሽን እነሱ የፍቅር ጥያቄ አቅርበው ነው እንግዲህ አብሯቸው የሆነ። ፍቅርን ግን ራሱ ወዷት ፈልጓት ምናምን የሆነ ሰው ነው። ኢቭን አሁንም ይፈልጋታል። ስለዚህ ብዙ ሰዎች አትናደዱ። ፍቅር በጣም ትበልጣችኋለች። ወለ በመልክ ወለ በሙያ ወለ በምናምን በንግግር በሁሉ ነገር፣ በተጫዋችነት በሳቂነት በቃ በሁሉ ነገር ትበልጣችኋለች። ስለዚህ ሄርሜላ አሁን ሩታን እንዳስጠላሻት እንደዚህ አስሬ ስሟን እያነሳሽ ከዚህ በኋላ ለማስጠላት የሆነ ጥረት ሙከራ እያደረሽ ይመስልብሻል። እና ሄርሜላ ዝም ብለሽ የራሽን ህይወት ብትኖሪ እንደ ሀሳብ ጥሩ ነው። ስለ ሩታም ስለ ፍቅርም ዝም ብለሽ ያልሆነ ነገር ከምታወሪ የራሽን ህይወት አድኝ ሀቢብቴ። ከዛ ደግሞ እነ ቡዜ ምናምን በእነሱ ዙሪያ ያላችሁ ሰዎች መታችሁ ተንፈራገጣላችሁ። እኛ ሲጀመር ጂን ህጻን ልጅ ጡጦ ምንጠባ አይደለንም። ፍቅር ደግሞ ፈልጋ አብርሽ ጋር እንዳልሆነች ታውቃላችሁ። ልብስ እየተቀያየሩ ቪዲዮ እየሰሩ እናንተ ግን የሚመስላችሁ የእውነት ፍቅር አብርሽን ፈልገው ምናምን ይመስላችሁ። ግን እኮ ፈልገው ሳይሆን ሩታ ናት። ለሩታ ነው ዋጋ እየከፈለች ያለችው። አሁን በጣም እየተሰደበች ብዙ የሚወዷትን ኦዲየንሶች እያጣች ባለጌ ነሽ፣ ሄሌ ነሽ፣ ርምጣ ነሽ እየተባለ እየተሰደበች ያለችው ለሩታ ነው ዋጋ እየከፈለችላት ያለችው። ስለዚህ ፍቅር ከአብርሽ ጋር መሆን ከፈለገች ከአሁን በፊት ብዙ ድሎች ነበሯት። በዛ ሰዓት መሆን ትችል ነበረ። ስለዚህ የቡና ቁርስ ማን እንደሆነ ጠንቀቃችሁ ታውቁታላችሁ።